ከሀገራችን ከኢትዮጵያ በፓስፖርት ብቻ ማለት ፍሪ ቪዛ ወይም ያለ ቪዛ በፓስፖርት ብቻ ትራቬል ወይም ፍላይት ማድረግ የምንችላቸው የዓለማችን የተለያዩ ሀገራቶች አሉ። እኚህ ሀገራቶች እነማን ናቸው? ሀገራቶች ታሪካቸውም የሀገራቸው ኢንፎርሜሽን ምን ምን ያካትተ ነው የሚል ነገሮችን በዚህ ቪዲዮ ላይ ሙሉ አድርጌ ሰርቻለሁ። እስከ መጨረሻ ከተከታተላችሁ ብዙ መረጃዎችን ታገኛላችሁ። ለቻናሌ አዲስ የሆናችሁ በዚህ ላይ ሰብስክራይብ ማድረግ እንዳትረሱ። ነባር ሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ጥያቄው ሲኖራችሁ ደግሞ ኮሜንት ባር ላይ ጠይቁኝ። የተለያዩ አይነት ቪዲዮዎችን እንዲሰራም ለንም ጥያቄ ስታነሱ ጥሩ ይሆናል ብዬ አስባለሁ። ወደ ቪዲዮ ሲገባ በመጀመሪያም በብዛት እኚህ ሀገራቶች በአሜሪካ ኮንቲኔንት ወይም ካሪቢያን ኦሽን ሲ አካባቢ በብዛት የሚገኙ ሀገራቶች ናቸው። ከኢትዮጵያ በፓስፖርት ብቻ ያለ ቪዛ ፍላይት ማድረግ የምንችላቸው በቱሪስት ሊሆን ይችላል። በተለያዩ ኬዞች ወደ እነዚህ ሀገራት ከ30 ቀን ወይም ከ1 ወር እስከ 3 ወር ወደ እነዚህ ሀገራት ፍላይት ማድረግ እንችላለን። በመጀመሪያም ያለችው ሀገር ባርባዶስ ነው። ባርባዶስ የምትገኘውም በአሜሪካን ኮንቲኔንት ነው። አይስላንድ ካንትሪ ነች ወይም አይስላንድ ሀገር ነች። የምትገኘውም ኢስተርን ካሪቢያን አካባቢ ወይም አትላንቲክ ኦሽን አካባቢ ነው የምትገኘው። ዋና ከተማቸውም ብሪጅ ታውን ትባላለች። ማለትም በሌላ ስሟ ዩኔስኮ ወርልድ ሄሪቴጅ ሳይት በመባል ትታወቃለች። የከረንሲያቸው አይነትም ባርባዲያን ዶላር ነው። ያው ዶላር ነው የሚጠቀሙት። ምንዛሬውም ከረንትሊ ያው 65 ብር ከ90 ሳንቲም ኢትዮጵያን ገንዘብ ያን ያክል ምንዛሬ ያደርጋል። ፍላይት ሲናደርግ አንድ ጉዞ 944 ዶላር ገደማ ወጪ ያስወጣል። አንድ ፍላይት ወይም አንድ ጉዞ ማለት ነው። ቋንቋቸውም ኦፊሻሊ እንግሊዝኛ ነው። ሁለተኛ ደግሞ ባጃን ክሬኦል በመባል ቋንቋ ተናጋሪ ይገኛል። ያው ሃይማኖታቸው ክርስቲያን ነው። ክርስትናም አለ፣ ነን ሪሊጂን አለ፣ እንዲሁም ሂንዱይዝም እና የተለያዩ ሃይማኖት ይከተላሉ ማለት ነው። ይህንን ባርባዶስን ያለምንም ቪዛ ያለምንም ቪዛ ወጪ ሳናወጣ በፓስፖርት ብቻ ፍላይት ማድረግ እንችላለን ማለት ነው። እዚህ ጋር መሰመር አለበት አንድ ነገር አለ። ብዙ ጊዜ ወደ እነዚያ ሀገራት ስንሄድ የተለያዩ የህግ አካላት ጥያቄ ጠይቃሉ ወይም ኢንተርቪው ያደርጉናል። ይህንን ጥያቄ ሲያነሱ እኛ የምንመልሳቸው የዘመድ ጥያቄ ሊሆን ይችላል። የትዳር አጋር ልናይ ወይም አግኝተን ለመመለስ ሊሆን ይችላል። የተለያዩ የራሳችን ፕራይቬት ኬዞች ሊኖሩ ይችላሉ። እነዚህን ነው የምንጠቀማቸው። ትጠየቃላችሁ። ዝም ብለን ስንሄድ ያው ዝም ብሎም ስለማስገቡ የተሳሳም የሆነ ጥያቄዎች ሊኖሩ ይችላሉ። ይህንን ነገር ኤኒዌይ ያለ ቪዛ ማለትም በፓስፖርት ብቻ መሄድ እንችላለን። ሀብታም ሀገር ነች። ኢኮኖሚካሊያም ወደ ጂቲፒዋ 5.3 ቢሊዮን ገደማ በ23 ያሳያል። ይህን ያክል ካፒታል አላት። ሀብታም ሀገር ነች ማለት ነው። አንዷ እቺ ሀገር በፓስፖርት ብቻ በኢትዮጵያን ፓስፖርት ብቻ ፍላይት ማድረግ እንችላለን ማለት ነው። ሁለተኛ ላይ የተቀመጠችው ኩክ አይስላንድ ነው። ኩክ አይስላንድ ከፍተኛ ኢንካም ወይም ከፍተኛ ገቢ ያላት አንድ ሀገር ነች። የምትገኘውም በሳውዝ ፓሲፊክ ኦሽን አካባቢ ትገኛለች። ያው የገንዘብ አይነታቸውም ኒውዚላንድ ዶላር ነው የሚጠቀሙት። በእኛ አሁን ምንዛሬው 78.83 ኢትዮጵያን ብር ገደማ ምንዛሬ ታደርጋለች። ያው አንድ ጉዞ ፍላይቱ 1300 ዶላር እና ከዛ በላይ ገደማ ወጪ ያስወጣል ማለት ነው። ያው ከኒውዚላንድ አንድ ላይ የምትገኝ አንዷ የፓሲፊክ ኦሽን አካባቢ ሀገር ኩክ አይስላንድ ነች። እቺን ሀገር ለቪዛ በፓስፖርት ብቻ ፍላይት ማድረግ እንችላለን ማለት ነው። ሶስተኛ ላይ የተቀመጠው ዶሚኒኪያ ነው። ዶሚኒኪያ ፑር ነች፣ ያው ድሃ ሀገር ነች ማለት ነው። ያው የሚጠቀሙት ገንዘብ አይነትም ካሪቢያን ዶላር ነው የሚጠቀሙት። ምንዛሬውም በኢትዮጵያ የነሱ አንድ ካሪቢያን ዶላር 49 ብር ከ20 ሳንቲም ኢትዮጵያን ብር ገደማ ምንዛሬ ታደርጋለች። ኖርዝ አሜሪካ ኮንቲኔንት ነች። ያው አሜሪካ ኮንቲኔንት ስር ነው የምትገኘው። ኤኒዌይ ፑር የሆነች ሀገር ነች። ይችንም ሀገር በፓስፖርት ብቻ ያለ ቪዛ ፍላይት ማድረግ ወይም መብረር እንችላለን ማለት ነው። አራተኛ ላይ የተቀመጠው ሃይቲ ነው። ሃይቲ ካሪቢያን ካንትሪ ነች። እሷም ያው ካፒታሏ ፖርት ፕሪንሲፕ ትባላለች። ፑር ሀገር ነች ወይም ፑር ካንትሪ ነች። ምንዛሬዋም ትንሽዬ ነው። ኢትዮጵያ አንድ ብር ከ02 ኢትዮጵያን ብር ገደማ ምንዛሬ ታደርጋለች ማለት ነው እቺ ሀገር እና እቺንም ሀገር በሃይቲን በፓስፖርት ብቻ ያለ ቪዛ በኢትዮጵያ ፓስፖርት ብቻ ፍላይት ማድረግ እንችላለን ማለት ነው። አምስተኛ ላይ የተቀመጠችው የዓለማችን ምርጥ ሀብታም ሀገር ነች። እቺ ሀገር ሲንጋፖር ነች። ያው ሲንጋፖር የምትገኘው በኤዥያ ኮንቲኔንት ስር ነው የምትገኘው። ያው ዋና ከተማም ሲንጋፖር ነው። ዶላሯም ሲንጋፖር ዶላር ነው። ከረንሲያቸው አንድ ሲንጋፖር ዶላር
ሲንጋፖር ዶላር 101.40 ሳንቲም ኢትዮጵያን ብር ምንዛሬ ታረጋለች ማለት ነው። ሶ ከአዲስ አበባ ከሐዋሳ ኤርፖርት እና ከአዲስ አበባም ከቦሌም ደግሞ የተለያዩ ከሀገራችን ክፍሎች ፍላይት ማድረግ ይቻላል ወደ ሲንጋፖር። ከሐዋሳም ኤርፖርት መጠቀም ይቻላል ነው ሲንጋፖርን። ሶ ከኢትዮጵያ ስንነሳ ወደ በኢትዮጵያን ብር 137,917 ብር ገደማ የኢትዮጵያን ብር ማለት ነው። አንድ ፍላይት ያን ያክል ብር ይወስዳል ማለት ነው። ሲንጋፖር በዓለማችን በቱሪዝምም በኩል በሀብትም በኩል በሀብት በ25 አንደኛው ላይ የምትገኝ ሀገር ነች እና ደግሞ የተለያዩ በቱሪስት ዘርፍም በጣም በዓለማችን ታዋቂና ምርጥ ግሪን የሆነች ሌተስት ሀገር ነች ማለት ነው። ይህንም ሀገር በፓስፖርት ብቻ ፍላይት ማድረግ እንችላለን ማለት ነው ብዬ ያለው ከ30 እስከ 90 ቀን ከአንድ ወር አብቱ ወደ 3 መንዝ ድረስ እነዚህ ሀገራቶችን በተለያዩ ኬዞች ፍላይት ማድረግ እንችላለን ማለት ነው። ስድስተኛ ላይ የተቀመጠችዋ ሴት ቪንሴት ወይንም ግሪን ዳይንስ የሚባል ሀገር ነች። ወይም ሴት ቪንሴት ትባላለች። ሴት ቪንሴት የምትገኘው ኢስተርን ካሪቢያን ሲ አካባቢ ነው የምትገኘው። የገንዘብ አይነታቸውም ወይም ከረንሲያቸውም ኢስተርን ካሪቢያን ዶላር ነው የሚጠቀሙት። ያው የምትገኘው በኖርዝ አሜሪካ ግዛት ነች። ያው ሚድል ኢንካም ናቸው ያሉት ወይም መካከለኛ ኢኮኖሚ ካሉ ሀገራቶች አንድ ሀገር ነች። ያው ሴት ቪንሴት እነዚህ በብዛት የሚገኙት በካሪቢያን ሲ አካባቢ የሚገኙ ሀገራትን በጠቅላላ በኢትዮጵያ ፓስፖርት ብቻ ያለ ቪዛ ፓስፖርት ብቻ ተጠቅመን መግባት እንችላለን ማለት ነው። በቅርብ ጊዜም ያው የጎረቤታችን ኬንያም እንዲሁ ፍሪ አድርጋለች። ግን ብዙ አይነት ነገሮች ይነሳሉ እንደሚወራ አይደለም። ያው ወደብ ላይ ብዙ ጊዜ ሲንገባ ጥያቄ ትጠየቃለህ። አላስፈላጊ ጉዞ ለማድረግ አመቺ ስለማይሆን ኬንያም በዚህ ሰዓት ፍሪ ቪዛ ነች። ለኢትዮጵያውያን በፓስፖርት ብቻ ገብተን መውጣት እንችላለን ማለት ነው። እስከ ናይሮቢ እንደፈለገን መንቀሳቀስ እንችላለን። ኤኒዌይ እንደነዚህ ሀገር ኢሊጂብል ሆኖ አክቲቭ ሆኖ እየሰራ አይደለም ማለት ነው። ሶ እነዚህ ሀገራቶችን በፓስፖርት ብቻ ያለ ቪዛ ሳናስመታ ኤምባሲም ሳንንከራተት አየር መንገድ ላይ ትኬት ብቻ ቆርጠን ወይም በቃ የጉዞአችንን ትኬት ብቻ ቆርጠን ፍላይት ማድረግ እንችላለን ማለት ነው። ሶ እዚህ ቪዲዮ ላይ ብዙ ነገሮች እንዳገኛችሁ ተስፋ አድርጋለሁ። በተመሳሳይ በሚቀጥለው ቪዲዮ ላይ በዓለማችን እንዲሁ ከኢትዮጵያም ሆነ ከተለያዩ ዓለማት በፓስፖርት ብቻ ትራይቪል ወይም ፍላይት ማድረግ የምንችላቸው የዓለማችን የተለያዩ ሀገራቶች አሉ። ሶ እነዛ ሀገራቶች እዛ ደርሰን ኦን አራይቫል ቪዛ ልንጠቀም እንችላለን። ኤኒዌይ ግን ከኢትዮጵያ ስንነሳ በፓስፖርት ብቻ ፍላይት የምናደርጋችን የዓለማችን ትላልቅ ሀገራቶች አሉ። ለተለያዩ ሀገራት ክፍት የሆነ ወይም ኤሊጂብል የሆኑ ሀገራቶች አሉ። እነዚህ ሀገራት እነማን ናቸው የሚለውንም ጭምር ይሰራለው። ይህንን ቪዲዮ ሀሳብ ሲኖራችሁ ኮሜንት አድርጉ። ግልጽ ያልሆነ ነገር ሲኖራችሁ። ስለተከታተላችሁኝ አመሰግናለሁ። ቸር ቆዩልኝ።